ቃል ከማር ይልቅ ይጣፍጣል ቃል ከማር ይልቅ ይጣፍጣል። ውድ በጌታ የተወደዳችሁ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም እንኳን ለዛሬው ለዚህ ለ30 ቀን የጾምና የጸሎት ፕሮግራማችን መጣችሁ ምላችሁ እህታችሁ ውብገነት ነኝ ከኤድመንተን ካናዳ። ዛሬ ደግሞ በቀን 7 የምንመለከተው በፍጹም ልብህ አገልግለው የሚለውን ነው። በፍጹም ልብህ አገልግለው። መሪ ጥቅሳችን የተወሰደው ከሐዋርያት ሥራ 13 ምዕራፍ 13 ቁጥር 36 ነው። በጌታ ስም አነባዋለሁ። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል ይላል። ወገኖቼ በፍጹም ልብህ አገልግለው ይላል። በፍጹም ልባችን ጌታን መውደድ፣ በፍጹም ልባችን በእርሱ ላይ መታመንና እርሱን ወደ መታዘዝ እንደሚመራን ተመልክተናል። ዛሬ በዛሬው ጥቅሳችን ደግሞ በፍጹም ልብ ጌታን ማገልገል በፍጹም ልባችን እርሱን የመውደዳችን መግለጫ እንደሆነ እንመለከታለን። እግዚአብሔር በአንደበት የተወሰነ አገልግሎት ሳይሆን ከልብ የመነጨ አገልግሎት ከኛ ይፈልጋል ወገኖቼ። እሱም በፍጹም ልቡ እንደሚወደን የገለጠልን በፍጹም ልቡ ለኛ ለኃጢአተኞች የማይገባንን አገልግሎት በማበርከት ነበረ። ፊልጵስዩስ 2:6-8 ምን ይላል? እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አልቆጠረውም። ነገር ግን የባሪያን መልክ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖም ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ይላል። ሃሌሉያ ወገኖቼ፣ ምናልባት በፍጹም ልብ እግዚአብሔርን ስለማገልገል ስናስብ እርሱን የት አግኝቼው ላገለግለው እችላለሁ የሚል ጥያቄ ሊፈጥርብን ይችላል። በእርግጥ እግዚአብሔር ተርቦ የምናበላው ደክሞት የምንደግፈው አምላክ አይደለም። ከኛ በሆነ አንዳች ነገር የሚደገፍ አምላክ አይደለም። ታዲያ በፍጹም ልባችን እንድናገለግለው ሲጠይቀን በትክክል የፈለገው ምንድነው? ለዚህ ጥያቄ መልስ የሚሰጡን 2 ሐሳቦችን ቀጠለን እንዲህ። አንደኛው ሐሳብ በፈቃዱ እንድንመራ። እግዚአብሔር የሚቀበለው ይህ ከልብ የሚመነጭ እውነተኛ አገልግሎት የእርሱን ፈቃድ በመከተል ሕይወታችንን መምራት እንደሆነ ልብ እንላለን። ስለ ንጉሥ ዳዊት እንዲህ ተብሎ ተጽፏል። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷልና ይላል። ከጌታ ፈቃድ ውጭ የሆነን ሕይወት እየመራን የተለያዩ የሃይማኖት ስርዓቶች በመፈጸም የታይታ አገልግሎት ብናቀርብ ሰውን እንጂ እግዚአብሔርን ልናታል አንችልም። አቤልና ቃየል መስዋዕት ለጌታ ባቀረቡ ጊዜ እግዚአብሔር በመጀመሪያ ወደ መስዋዕት አቅራቢዎቹ ከዛም ወደ መስዋዕታቸው ነበር የተመለከተው። ታዲያ በቅድሚያ ወደ ሕይወታችን ሲመለከት የእርሱን ፈቃድ የሚያገለግልን ሕይወት ሲያገኝ እግዚአብሔር ደስ ይለዋል። በአቤል መስዋዕት ደስ እንደተሰኘ እኛም በምናቀርብለት መስዋዕት ደስ ይለዋል። ሁለተኛው እርስ በርስ ዝቅ ብለን እንድናገለግል ነው። ሁለተኛው እግዚአብሔርን በፍጹም ልባችን የምናገለግልበት እድል የተበረከተልን እርስ በርሳችን ዝቅ ብለን በምንፈጽመው አገልግሎት ነው። በዕለተ ሐሙስ ከደቀ መዛሙርቱ ጋር የፋሲካውን ራት በበላበት ጊዜ ጌታችን ኢየሱስ ዝቅ ብሎ እግራቸውን በማጠብ በፍጹም ልብ መውደድ፣ በፍጹም ልብ ወደ ማገልገል እንደሚመራ በማይረሳ መንገድ አስተማረን። ወገኖቼ እንደዚሁም በመጨረሻው ፍርድ በቀኙ በኩል ለሚቆሙትና የክብሩን መንግስት ለሚወርሱት እንዲህ ይላቸዋል።
እናንተ አባቴ የባረካችሁ በሌላ በኩል አባቴ ብሩካን ይላቸዋል። እናንተ አባቴ የባረካችሁ ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። ምክንያቱም ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ አስታማችሁኛል፣ ታስሬ ጠይቃችሁኛል። ጻድቃንም መልሰው እንዲህ ይሉታል ይላል፣ ጌታ ሆይ ተርበህ አይተን መቼ አበላንህ? ወይ ተጠምተን አይተን መቼ አጠጣንህ? እንግዲህ አሁን አይተን መቼ ተቀበልንስ? ወይስ ታርሰህ አንተን አይተን መቼ አለበስንህ? እንዲሁም ታመ ወይም ታስረህ አይተን መቼ ጠየቅንህ? ማቴዎስ 25:35-40 ምን ይላል? ንጉሡም መልሶ እውነት እላችኋለሁ ከእነዚህ አነስተኛ ከሆኑት ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው ይላቸዋል ይላል። እንግዲያውስ የህይወት ምንጭ የሆነውን ልባችንን አጥብቀን መጠበቅ የምንችለው በፍጹም ልባችን ፈቃዱን በመፈጸምና ዝቅ ብለን በማገልገል እንደሆነ ልብ እንበል። ክብርና ምስጋና አምልኮና ስግደት የሚገባ የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬም ደግሞ አንተ ለኛ እስከ መስቀል ሞት ድረስ ታዛዥ በመሆን በፍጹም ልብህ እንዳገለገልከን እኔና ወገኖቼም ፈቃድህን በህይወት ዘመናችን ሁሉ በማገልገል እንደዚሁም ዝቅ ብለን ሌሎችን በማገልገል በፍጹም ልባችን እንድናገለግልህ በክርስቶስ ኢየሱስ በጸጋህ እንድትረዳን ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ